አርስዬ ከመናፈቋ አንጀት ማራሷ ነው መላባቴ ውይ ዛሬ ያየው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻው ትጣላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሲ ያሸንፋል በቃ ይሄ ነው 38ሩም ሳምንት ሃይላይት ዛሬ አይተዋል ነው ምልገ ባርለ እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠሩ አይቀርም ነው ምል አንተም ከኔ እኩል ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባርለ አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ዞሊስ እስታስ ሳውረ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማን ፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራም ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውም እንዴት አባሽ ነው ብትዩ ገባለ እመኔ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባነው አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻ ማለት እንዴት አባ ነው የምትችለው ነው ምልህ ዘንድሮ አርሰናል እመኔ ነው ምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመነኝ ነው ማለት እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ አመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ አመቱ ነው ማለት አባቴ ማክስ ዶማ ካንቺ ነው ማስቀርሽ ነው ካደት ሳንቲ አገር ታጠፈልሽ ወያላ እንዳትለምድ እንደዚህ ሰለ እንዳይመስልው እንዳይለምድ ገባያ አራት ጎል እያገባ እንዳህያው ተኋላ እየተራቀቀ ነው ለዛሬ ፈካበል ኖርማል ጀመር የወዳጅነት ነው ተወዳጅ ኖራና ገባኝ ሲጀመር ግን አሰጋሉ ሊወጣን ምን ይሰራ እንዴ ለምዳመጣ የምን አንቺ ፈላከ ተነገርኩሽ ቆይ ችግር የለም የምን ቪኒሺየስ የምን ምናምን እንዴ ዞሊስ አለላችሁ በቃ ይበቃችኋል እንዴ ዞሊስ እያለላችሁ ሌላ ምን ወጪ አስወጣችሁ ቪኒሺየስ ምናምን አረ ዞሊስ ይሻላችኋል በቃ ቁጭ ቪኒሺየስ አለቀ በቃ የምር ካንስሉት በቃ እንዴ ይበቃችኋል ዞሊስ በቃ ምርጥ ከክለብ ብሩጅ ምርጥ ፈራም የምር ይሻላችኋል የምን ቪኒሺየስ የምን ሮጀርስ ምናምን የምር የቀብራራ አርሰዬ ደጋፊ ሆይ ቡድንህን ተመለከትከው እንዴት አይነት አንጀት አርስ ይወደው ቡድን ያለን ይወለ እኛ ጋር እኮ ሁሉ ነገር ሲሪየስ ነው ይወለ ፕሪሲዝን የለም ይወለ ለኖርማል ውድድር የለም ሁሉም ነገር ለኛ ሲሪየሶች ነን ማንዬ ምክንያቱም ጥራት ያለው ኳሊቲ የሆነ ቡድን ነው ያለን ማንዬ ታውቃለህ እንዴት አገላበጥ ነው አንተ አቀያየራችንስ ብትል አሰላላየው አሁን እኛ ቋሚ አሰላለፍ ሳይኖርን አራት ማዝነብ ጀመርን ማለት ነው እንዴ ተበላሸን ያ ጀማ ተበላሸን ማክስ ዶማን ጀማ አሲስት ጎል ማን ተቻለሽ ዞሊስ ጀማው ነግራችኋለሁ ባለፈው ዘንድሮ ሰርፕራይዙ ተጫዋቻችን ድንቁ ተጫዋቻችን በአርሰናል ቤት የሚሆነው ፈራሚያችን ማለት ነው ዞሊስ ነው እንዴት አይነት ዳይሬክተድ ፕሌየር ነው የሚጫወተው በቃ ሲያምር የሚጫወተው ጨዋታን በጣም ነው የወደድኩት ጀማው ከዛ በተጨማሪ ደግሞ ጋብሪኤል ጀሱስ ምሸውደንን ነገር አቁም ፕሪሲዝን ላይ ጎል አታግባ ውጣ የመሬን ነው ማለት ለማንኛውም ጀማው 4-1 በሆነ ውጤት እንግዲህ ቀብረር ብለን አሸነፈናል ምን ሀሳብ አስተያየት አላችሁ እስቲ ማተመቻችሁ በዛሬ ጨዋታ ላይ ኮሜንት ሴክሽን ላይ እስቲ አስቀምጡልኝ የዛሬ የእናንተ ምርጡ ተጫዋች ማን ነው ይመቻችሁ 4-1 ለጥለጠና አለዳል ጀማው እኔ ማለት ነው ጋብሪኤል ጀሱስ ሲሆን ዛሬ ጎል በማግባት ደስ ብሎኛል ግን አንድ ነገር እንድታረግልኝ ይፈልጋሉ በቃ ህሊና ካለህ ማለት ነው በቃ እኛ ለቀቀን ነው ውጣ የፈለክበት ክለብ ገብተህ ሃትሪክ ስራ በቃ የምሬን ነው በቃ በፕሪሲዝን ጨዋታ ከአመት እስከ አመት አሸውደን ምርጥ ይሆንክ በቃ አንተ ሁሌ ምርጥ የምትሆነው ፕሪሲዝንን እና የፓላስን ጨዋታ ላይ ነው በቃ ተወን ፕሊዝ እጅግ በጣም ከፍተኛ ደሞዝ ነው የሚከፈል ያንተና የማርቲኔሊ ደሞዝ ተደምሮ ለቪኒ ተንሰጡ አስበናል እና በተቻለ መጠን ይሄንን ቪዲዮ አስተርጉመ ለመስማት ሞክር ፕሊዝ ብያለሁ አንተ ልጅ ልቀቀን እንጀሞ አለቃችሁ ብሎናል ይሄ ልጅ ፕሪሲዝን ላይ እና የፕሪሚየር ሊግ መጀመሪያ ጨዋታዎች ላይ ብዙ ጎል አስቆጥሮ ያስደመመን ከዛው ለጥ የሞት ተነስ አልነሳም የሚል አይነት ተጫዋች ነውና ናላችንን እያዞረው ነው ያ ጀማ በቃ ልቀቀን
ፕሊስ በቃ አስተርጉመ ስማድኝ እንደማለት ፈልጌ ነው። ኢየሱስ አመሰግናለሁ። ዛሬ ጥሩ ጎል ነው ያገባው። ቴንክ ዩ ማን ምንድነው ማየው? 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው። አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት። በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን። ቀጣይ ዓመት ባላንዶር ነው የሚወስደው። ሐሳቤን ቀይራለሁ። ፈርስት ኦፍ ዞሊስ ነበር ያልኩት። አሁን ደግሞ ምን ነው ምን አይነት ጎል ነው የሚያገባው? ሰው ዝም ብሎ ነው የሚያጥረው። ይሄ ሰውዬ ትንሽ ማቹር የሚያደርግ ከሆነና ማለት ነው ይኸውላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንም ሰው አያስቆሙም። ልንገራችሁ አይደል ማንም ሰው አያስቆሙም። ማዶኬ እዛው ሻሽና አስረ እዛው ትቀራለህ። ገብቶሃል አይደል? ምን አይነት ሰው ነው? ምን አይነት ተጫዋች ነው አንተ? ጄሱስ አገባ። ጄሱስ ራሱ ሲያገባ እንዴ! ምን አይነት ፕሪሲዝን ጌም ነው? የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል? ሻምፒዮን እንደሆነ ነው የሚያሳየው። ምንድነው የምትለኝ? ሻምፒዮን እንደሚሆን ነው የሚያሳየው። ኮሜንት ላይ እንደዛ ብለህ ጽፍልኛለህ። ምን አይነት ጌም ነው? ማነ ኢፌ ኢብራሂም ምንድነ እንዴ? ፓርቲን ያየሁት ማንን ነው? ቆይ እዚህ ጋር ደግሞ ላሳያችሁ። የመልኩ መመሳሰል ከፓርቲ ጋር ብቃቱስ መድኃኒዓለም 44 ቁጥር ለብሶ የነበረው ልጅ እንዴ ምን አይነት ተጫዋች ነው? ለዚህ ልጅ ማለት ነው በየትኛው ይሁን እኔ ፕሪሚየር ሊግ አይጮት ሻምፒዮንስ ሊግ አይጮት ግን ኤፍኤ ካፕ እና ካራባው ካፕ የእውነት እድል ሊሰጠው የሚገባው ድንቅ ልጅ ነው። ድንቅ ተሰጠው ማለት ነው። የአካዳሚ ልጆች እንዴት ነው የሚችሉት? አረ ይለያሉ፣ በእውነት ይለያሉ። የመቻችሁ መድፈኞቹ። አረ ወደፊቱ በጣም ያማረ ነው ጀማው። ነገር እንዳይረሳኔ ልፎክር አልመጣሁም። አንድ መረጃ ለመናገር ነው። ማንም ሰው ማያውቀው ያማልን እንግዲህ ሜሲ ሲያጥበው ፎቶ አይታችኋልና ያ ፎቶ በጣቢ ነበር እየታጠበ የነበረው። ትክክለኛ የታጠበው ማክስ ዶማን ነው እና ያማልንም ነው በእናት ሜሲ በነካጅ ብላ በማክስ ዶማን ጣቢ ነው ያጠበችው። ትክክለኛው የሜሲ አልጋውራሽ ማክስ ዶማን ይባላል። ብራዘሪ ምን አይነት አስማት የሆነ ቅመም የሆነ ልጅ ነው። በዛ ላይ ደግሞ ክርስቶስ ዞሊስ አዲሱ ፈራሚያችን ጎል ማግባት ጀመረ። እንግዲህ ምን ይወጣል? እሺ አሁን እዚህ ስኳድ ላይ ነው ጭራሽ ኤኮ ቤንቹ ነው ቤስቱ አለ እነ ራይስ ምናምን ሙሉ አሉ ቤስ ከዛ ነብይ እንዴ ኤኮ ጅምላ ጭራሽ መሳሪያ መጠቀም እኮ ነው የምናስፈርማችሁ ተጫዋቾች። ምን ነው በዛኛው ወገን እኮ ያለው የአዳም ዘር ነው። በቃ የሰውን ዘር ልናጠፋ ነው በእግር ኳስ። የእግር ኳሱ ሂትለር እንግዲህ ናፍቆኝ የነበረው አርሲዬ ክለቤ ተመልሷል። በድል የጎል ዝናብ አውርዶ ማለት ነው። እኔም ናፍቆኝ የነበረው የስዕል ስራ ተመልሻለሁ ማለት ነው። ዊአር ባክ አርሲዬም ስኖቤክም ወደ ስዕል ስራው ተመልሷል ማለት ነው። የጎል ዝናብ አዝነባ አርሲዬ ፍሬንድሊ ጌሟን በድል ጀምራለች። ስኖቤክም እንግዲህ ኳላ የምትወስን የት ጂም ቤት እንደሆነ ቀድሞ ለገመተልኝ ሰው ኮሜንት ሴክሽን ላይ ማለት ነው የፈለገው ክለብ ደጋፊ ብትሆኑ አዲሱን ማሊያ እሸልማችኋለሁ ማለት ነው። ቀድማችሁ ኮሜንት ሴክሽን ላይ የፈጠነ ገምቱ። ፋይናል ሪዛልቱን ደግሞ ማለት ነው ማሳያችሁናል ጠዋት ላይ። በነገራችን ላይ በዚሁ አልተኛም እየሳልኩ ነው ማድረው ማለት ነው። እመሻችሁ ዳይ ወደ ኮሜንት ጨዋታውን ቶት ያሸንፍን 4-1 ምናምን የሚለውን ጢባር ወሬ ምናምን ቶት ጅሩና አምና የወረደ ቲም ነው ከስፔን ላሊጋ ወርዷል ማለት ነው ወደ ታች። ተውት ጨዋታው ልላችሁ ፈልጌ ነው። ግን ማክስ ዶመን ይሄ ልጅ አለማድነቅ አይቻልም። ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ። ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ ማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው። ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው። እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን። ይሄ ከማን ጋር ይመሳሰልብኛል መሰለህ? ከላሚን ያማል ጋር የሚመሳሰል አይነት ነገር አለ። ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም፣ ግን የሚመሳሰል አይነት ስኪል አላቸው። በጣም ታለንትድ ልጅ ነው። አሲስቱን አይታችሁታል። ጎል ያስቆጠረበትን መንገድ አይታችሁታል። ድሪብሉ ሌላ ታምር ነው። ፓሶቹ በጣም ነው ደስ የሚሉት። በጣም ጸደይ ነው። የምናያቸው ህጻናቶች ሌላ ነገር። ከሌሲ ግን አይበልጥም። ከሌሲ ጨራሽ አይበልጥም። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ምን አይነት የወረደ አርሰናል ነው የተመለከትነው። እኛ ከአርሰናል ኤክስፔክት የምናደርገው የምንጠብቀውና የተመዘገበው ውጤት ለየቀል በጣም የተለያየ ነው። 4-1 ዜሮና 4 ጎል ብቻ ጭራሽ 1 ጎል ተቆጠረበት እና በጣም የወረደ እንቅስቃሴ ነው። ዞሊስ ግብ አስቆጥሯል። ካያቨርት ማክስ ዶመን ጥሩ ተስፋ ሰጪ ግን እንደ አርሰናል ፕሪሚየር ሊጉን እንኳን ታውት አክቹሊ የሚታወቅ ነገር ነው። አውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ እንደዚህ አይነት ቡድን ነው። ፕሪሲዝን ነው አይኖ መስተካከል አለበት ነው፣ ግን በጣም የወረደ ውጤት ነው። 4-1 እኔ ዘገነርስን ይገልጻል ብዬ አላስብም። እሱ ኤክስፔክት የሚደረግበት ያለበት ሌቭል እና ውጤቱ እንትን አይደለም፣ የሚመጣጠን አይደለም ብዬ ነው ማስበው። ለማንኛውም ጨዋታውን እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ።
ካም ዳውን አርሰናል አረጋጋው ኳስ በመሬት አራት አስበርግጋቸው እዚህ ጋር ታዳጊ አለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲክቡ ማድረግ በፍሬንድሊ ቆይ ቀሰር አርሰናል ጨዋታውን ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ ቆንጆ ሃይላይት ማለት ነው ኦላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው በቃ ቆንጆ ነበር ሀቨርት የመጀመሪያ ገባ በቃ ይሁን ምናምን ተባለ ከዛስ አዲሱ ፈራማችን ይዞ እለው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማሙ ይመስላል ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያዘው ቀርቀር ያበደች ጎል ሲያምሩላ ማለት ነው በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው በቃ ግሬሽና ሱጣ ምናምን በቃ ማሉን ሰላም ምናምን አረጋ አገቡላችሁ አንዲ ነችና እኔ ሻምፒዮኑ አለለና በላይ ማክስ ዶማን በላይ ኢየሱስ ያዝ እንግዲህ እንዳለ ቅርቅር ያላረጉላችሁ ይሄው መጨረሻው እንግዲህ አታናዱት አርሰናልን አታናዱት ፍሬንድሊ አይደል እንዴ ተወዳጁ እንጂ ሌላኛው ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክስ ዶማን ማለት ነው ማክስ የሆነ ክለብ ብትሄድ ማለት ነው ማክስ ዶማን የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው ጎልና አሲስት በዛሬው ጨዋታ ብቻ ባስማ ሌላ ታሪክ ኢንዋይት ግን እስከመቼ ነው አርሰናል ውስጥ የሚቆየው እንዲሁ ለመረጃ ነው እሺ ጋይስ ለመረጃ ነው የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል ብዙ አለ ማክስ ዶማን ክርስቶስ ዞሊስ ሳልሞን ምን አይነት ተጫዋቾች ናቸው ምን አይነት ስኳድ ውስጥ ነው እየመጡ ያሉት ምን አይነት ድንቅ የሆኑ ተጫዋቾች ናቸው ቢስሚላህ በተለይ ማክስ ዶማን ምን አይነት ኳስ ነው አሲስት ያደረከው ምን አይነት ጎል ያስቆጠርከው ትችላለህ አረ ቢስሚላህ ይሄ ልጅ በቃ ከሱ በላይ ያሉት ሲኒየሮች በጣም ቶፕ ስለሆኑ ይቸገራል እንጂ ኔክስት ሲዝን ቋሚ ሆኖ መጀመሪያ ያለበት አይነት ፐርፎርማንስ ነው እያሳየን ያለው ከአምና ጀምሮ ማለት ነውና ጠብቁት ዶማንን ጠብቁት ሳልመን ኮምፖዠሩ ማለት አይደነግጥም አቅም ያለው ተጫዋች ነው ልምድ ኤክስፒሪየንስ ያለው ይመስላል ምናምን አሪፍ ተከላካይን ያገኘ ነው ሳሊባ ሲቆዳ ኦር ጋብሪኤል ሲቆዳ በእነሱ ቦታ ሆኖ መሰለፍ የሚችል አይነት ተጫዋች ነው በተለይ ለካራባው ካፕና ኤፍኤ ካፕ የሚሆነን አይነት ተጫዋች ነው ሳልመን ይመች ክርስቶስ ዞሊስ በዛኛው ቪዲዮ ሰርቼላችኋለሁ መፈረሜን አልሰማችሁም ወይ ማን እንደፈረመ አላወቃችሁም ወይ ያለበትን ጨዋታ ነው ያሳየን አርሰናል ናፍቆን ያገኘ ነው ደስ ብሎናል ስጋት አለብኝ ጋብሪኤል ጄሱስ አትሸውደኝም ምንም አይነት ጎል ፎርቢሽ ለምን አታስቆጥርም አትሸውደኝም አንተ ከክለብ ይወጣ ካሃቨርትስ አንተ ታስፈልገናል ጋብሪኤል ጄሱስ ግን በፍጹም አትሸውደኝም አንደኛ ክለቤን ለቀሁጣ ሁለተኛ ሪስ ኔልሰን እና ፋቢዮ ቬራም ክለቡ በቃ ከናንተ በላይ ሆኖ አድጓል የዛሬ 2-3 አመት ሜቢ ለስኳዱ ልትሆኑ ትችሉ ነበር አሁን ግን ምትሆኑ አልመሰለኝም ይሄንን ስል ማለት ነው ኔልሰን እንደምትመቸኝ ታቃለ ብዬ አስባለሁ ምክንያቱም ያቺ ቦርንሞዝ ጎልን መቼ ማረሳትም እንዴት እንደፈነደኩ እንዴት እንደሮጥኩ በቃ ዋንጫው የኛ ነው ያልኩበት ታይም ነበርና ማንንም ያርሰናል ደጋፊ ያንን ጎል አይረሳም ወለታህንም አይረሳም ሪስ ኔልሰን ግን በቃ ክለቡ ጥሎ አድጓልና ይሄ ነው የተሰማኝ አሪፍ ተጫዋቾች ህፃናቶችም ጥሩ ያየናቸው አሉ ምናምን ወደፊት እናያቸዋለን ቀጣይ ፕሪሲዝን ጌሞች ላይ እናያቸዋለን አርሰናል ናፍቆኝ ያገኘሁት በጣም ደስ ብሎኛል እናንተ ምን ተሰማችሁ ኮፒ ሊንክ አድርጉ ላይክ አድርጉ ሼር አድርጉ ኮሜንት አድርጉ ይመቻችሁ ትንሿ ልዑል ኮከቡና ባመሸችበት ጨዋታ 4-1 በሆነ ውጤት አሸንፈናል አንድ ጎልና አንድ አሲስት አርጋለች የጨዋታው ኮከብ ማክስ ዶማን ነው ብዬ አስባለሁ ምርጥዬ ጎልም አስቆጥሯል ማለት ነው ፋሚሊ ዛሬ ምርጥ ጨዋታ ሳይተናል ታዳጊዎቻችንንም በደንብ ያየንበት ጨዋታ ነው ለማንኛውም ታላቁና ገናናው ክለብ አርሰናል ዛሬም አሸንፏል ነው ማለት አባቴ በደንብ ኮፒ ሊንክና ሼር አድርጉልኝ የማክስ ዶማንንም ቪዲዮ ጎሉን ጋብዣችኋለሁ ይመቻችሁ መልካም አደር እዚህ ላይ ነው ብሩኖ ጉማሬሽና ቪኒ